ይውላቢ አልማዝ የምትባል ሴት ታውቃለህ? በቅርቡ ሀዘን ላይ ነበረች። እስኪ እናንተ አካባቢ ካለች ለማስታወስ ሞክር። አልማዝ በቅርቡ ሀዘን ላይ ነው ያልከኝ? አዎ ሀዘን ላይ ናት። ምን ነው ታውቃታለህ እንዴ? እንጃ አንተ የፈለካት ይሆን አላውቅም፣ ግን እኛ ሰፈር አልማዝ የምትባል በቅርቡ ልጇ የሞተባት ሴት አውቃለሁ። እባክሽ ተረጋጊ፣ ምንም አልተፈጠረም እኮ። ከህግ የምታመጪ መስሎሻል አንቺ ነፍሰ በላ? እኔ ነፍሰ ገዳለሁ፣ ማንንም አልገደልኩም። እንዴ እንደውም ያቻትና ነፍሰ ገዳይ ያቻትና እትዬ እባክሽ ተረጋጊ። ቶሎ በጂ በርቺ እናቴ፣ ጎበዝ። እኔ ልክ እንደ ስጋ እናቴ ነሽ። እንደ ስጋ እናቴ? ምንም ቢፈጠር ከጎንሽ ነኝ። የትኛዋ ልጅ ናት እናቷ በሀዘን ውስጥ ሆና ጥላ የምትሄደው? አለሁልሽ እናቴ፣ እኔ ነፃ አውጣሻለሁ። ጭራሽ እናቴ እንዲህ ነው እንጂ። እወድሻለሁ የኔ ልጅ፣ ልክ እንደ ራሴ ልጅ ነው የምወድሽ። እንደውም ታውቂያለሽ ከራሴ ልጅ በላይ ነው የምወድሽ። ለማድረግ እየሞከርሽ ነው። እትዬ ጭንቅላቷ እንዲነካ ትፈልጋለሽ? ቆይ የዲኤንኤ ውጤቱ ልክ አይደለም እንዴ? እትዬ እናትሽ አይደለችም? አንቺ እንዴት ነው የምታወሪው? ማም እናቴ ናት። እሺ ታዲያ እናትሽ ላይ ነው እንደዚህ ክፉ ሰው የምትሆኚው? ምን አይነት ተፈጥሮ ነው ያለሽ? አሁንስ ልጇ መሆንሽን እራሱ እጠራጠራለሁ። ልንገርሽ ቃል፣ እትዬ እናትሽ ሆነች አልሆነች ምንም አይመለከትም። ግን ደግሞ የፈለገ ነገር ቢሆን ከዚህ በኋላ እንድትጎጃት አልፈቅድልሽም። ማናችሁም ብትሆኑ ምንም አታመጡ። ምን ታመጣለች ብለሽ እንደምታስብ ያውቃል። ግን እንዳትረሹ፣ በሁሉም ነገር ሁሌም እንዳሸነፍኩሽ ነው። በዚህ እንዳሸነፍኩሽ ደግሞ በሰላም ጉዳይ አሸነፍሻል። ብሌን አሁን ላይ እንግዲህ አቶ በኃይሉንና እንዲሁም ደግሞ ቃልን ማለት ነው ለማጋለጥ ቆርጣ ተነስታለች። ምክንያቱም እስኪ በህይወቴ እንኳን አንድ ቁም ነገር ልስራ፣ የግድ እነሱን ማጋለጥ አለብኝ። እንዲሁም ደግሞ እትዬን ወይዘሮ ሰላምንም ነፃ ማውጣት እፈልጋለሁ። በእርግጠኝነት አንድና አንድ ገንዘብ ከሷ ለመቀበል ብለው የሚያደርጉትን ነገሮችን እኔ ማፈራረስ አለብኝ። ይህን ነገር ደግሞ ራሴ አደርገዋለሁ። አቶ በኃይሉንና እንዲሁም ደግሞ ቃልን በእርግጠኝነት ሴራቸውን ፍርስርስርስ ነው የማደርግላቸው። ዝምቴን አሁን ሰብሬያለሁ። እውነት እትዬን ነፃ አወጣታለሁ በማለት እንግዲህ ብሌን ቆርጣ ተነስታለች ማለት ነው። ስለዚህ እያንዳንዱን ነገር ማለት ነው ያለውን እውነተውን እንዲሁም ለሰላም ለመናገር ለማሳወቅ እሷ ማድረግ ያለባትን ነገሮች በሙሉ እትዬን ነፃ አወጣታለሁ በማለት እንግዲህ ለዳግምም እንዲሁም ደግሞ ለወይዘሮ ገነትም ተናግራለች ማለት ነው። ወይዘሮ ገነት በነገራችን ላይ እጅግ በጣም ነው የፈራችው። ምክንያቱም አቶ በኃይሉ ምን አይነት ክፉ እንደሆነ ስለምታቅ ማለት ነው። እባክሽን ልጄ እንደዚህ አይነት ነገሮችን አቁሚ፣ ምክንያቱም አቶ በኃይሉ እጅግ በጣም ክፉና አረመኔ ነው። ለገንዛ እህቱ እንኳን አልተመለሰም። ስለዚህ በጣም ሊጎዳሽ ይችላል። ስለዚህ እባክሽን በማለት እንግዲህ ብሌንም ብጠይቃትም ብሌን ግን በፍጹም እማዬ እንዴት እንደምትሆን ስላላየሻት ነው። በጣም ነው የተጨነቀችው። ሰው ገድያለሁ እያለች ነፍሷ በጣም እየተጨነቀች ነው ያለችው። ስለዚህ አሁንም ራሱ የግድ ወደ እሷ መሄድ አለብኝ፣ ምክንያቱም የሆነ ነገር እንድታደርግ አልፈልግም። ራሷን ልትጎዳ ትችላለች፣ እንዲሁም ደግሞ አሳልፋ እጇን ለፖሊስ ልሰጥ ስለምችል፣ ስለዚህ ሂጄ ከጎኗ የግድ መሆን አለብኝ። አቶ በኃይሉንና እንዲሁም ደግሞ የቃልን ሴራ ማፈራረስ አለብኝ በማለት እንግዲህ ወስናለች ማለት ነው። እና ዳግምና እንዲሁም ደግሞ አቤል አሁን ላይ ያው ዳግም እጅግ በጣም ነበር የተቆጣው። በነገራችን ላይ በባለፈው ፓርት እንግዲህ እንዳየነው ሳሚን አስቀይሞት ነበረ ማለት ነው። ስለዚህ ለምንድን ነው እንደዚህ ያደረከው? እኔ ሄድና ተዋጋልኝ እንዲሁም ደግሞ ምታልኝ ጉዳልኝ ብያሃለሁ እንዴ? ለምንድን ነው አርፈህ የማትቀመጠው? እኔ የራሴን ችግር ራሴ እፈታለሁ። አንተ ግን ለምንድን ነው እንደዚህ ያደረከው? በጣም አሳፋሪ ስራ ነው የሰራኸው በማለት እንግዲህ የራሱን የሆነ እንደ ወንድሙ የሚያየው ጓደኛውን አንገቱን እንቅ አድርጎ እንደዛ ማድረግ አልነበረብም። እኔ በጣም ነው ያዘንኩበት። ዳግም እኔ በደረስኩበት እንዳደርስብኝ እፈልጋለሁ፣ ተወኝ በማለት እንግዲህ ያው ጓደኛውን ሲነግረው ግን ደግሞ በፍጹም በማለት እንግዲህ አቤል ራሱ ማለት ነው ያ ማለት እንግዲህ የዳግም ጓደኛ የሆነው ሳሚን ያስደበደበው አንተ እንደፈለክ መሆን ትችላለህ፣ እኔ ግን ወንድሜን
ዳግምን ሲመተው ዝም ብዬ አላይም። ስለዚህ ዳግምም እንደዚሁ አንተን ንክች አድርገህ እኔ ራሴ እገለዋለሁ እወገዋለሁኝ በማለት እጅግ በጣም በመቆጣት ነበር። እንዴት ስለኔ አያገባህም አይመለከትህም ትለኛለህ? አንተ እኮ ለእኔ ወንድሜ ነህ። አንተ ለእኔ ምንም ነገር ባይመስልም እኔ ግን አንተ ወንድሜ ስለሆንክ ይመለከተኛል። አንተን ሲመታብኝ አንተን ሲጎዳብኝ እኔ ዝም ብዬ ማይ ሰው አይደለሁም። እኔ በገንዛ እጄ እወገዋለሁኝ። እስኪ ዳግም ንክች እያደርገ በማለት እንግዲህ በመናደድ አቤላ ይህንን ተናግሮ ነበረ። ከዳግም ዘወር ያለው ማለት ነው። እና አርባክን ቁማህና ግሬን ቢለውም ዳግም መለስ ብሎ ግን ደግሞ አቤላ ሊሰማው አልቻለም ማለት ነው። እና ያው እንግዲህ ወደ ቤት ተመልሷል ዳግም ማለት ነው። እና ብሌንን እባክህን ተከተላት ልጅ፣ አንተም ራሱ እኔ ዳቦ ግዛ ብዬ ብልክህ እጅግ በጣም ነው የቆየኸው። አሁን ላይ ግን ብሌን የወሰነችው ውሳኔ ልክ አይደለም። እባክህን ዳግም ዝም አትበላት፣ ከብሌን ጎን ቁም በማለት እንግዲህ ወይዘሮ ገነት ትናገራለች። ምክንያቱም አሁን ላይ ያው ወይዘሮ ሰላምን አድናለሁ በማለት የወሰነችው ውሳኔ ልክ አይደለም። ምክንያቱም እነሱ በጣም ክፉዎች ናቸው፣ ልችላቸው አትችልም። እንዲሁም ደግሞ አቶ በኃይሉ እጅግ በጣም ጨካኝና አረመኔ ነው በማለት እንግዲህ ወይዘሮ ገነት ስትናገር እማዬ ምንም ማድረግ አንችልም። በእርግጥ ወይዘሮ ሰላም እጅግ በጣም መልካም ሴት ነች፣ እንደዚህ አይነት ነገሮችን አይገባትም ነበር። ግን ምን አይነት ነው የሰው ክፋት? በዚህን ያክል ከእህቱ ላይ ክፉ መሆን ምን አይነት ክፋት ነው በማለት እንግዲህ ዳግምም ሲናገር ነበረ። ሲቀጥል ደግሞ ብሌን የፈለገችውን ነገር ታድርግ፣ ታውቂያለሽ እማዬ እሷ በጣም ድርቅ ያለች ነኝ። ስለዚህ በሁኔታዎቹ ብታግዣት ይሻላል እንጂ ይሄን ነገር አቁሚ ብላት እንኳን እሷ ራሱ አታቆምን። ስለዚህ ከእሷ ሀሳብ ሁነን ጎን ሁነን ነገሮችን እንትን ማለት አለብን እንጂ እሷ ምንም ነገር ተይ ብንላትም ራሱ አትተውም በማለት እንግዲህ የብሌንን ጸባይ እንግዲህ ራሱ ዳግም ሲናገር ነበረ። ወይዘሮ ገነት እንግዲህ ለልጇ ከማሰብና እንዲሁም ደግሞ ሌላ ችግር እንዳይመጣባት ብላ እንግዲህ ከማሰብ አንጻር ነው ነገር የተናገረችው። ምክንያቱም አቶ በኃይሉ ጨካኝና አረመኔ መሆኑን ራሷ ወይዘሮ ገነት ስለምታውቅ ማለት ነው። እና አሁን ላይ እንግዲህ ብሌን ወደ ቤት ተመልሳ ሁሉን ነገር ለወይዘሮ ሰላም ነው መናገር የፈለገችው። እንግዲህ ቃል ደግሞ አሁን ላይ ከአቶ በኃይሉ ጋር ተገናኝታ ነበር ማለት ነው። አቶ በኃይሉን አግኝታ እኔ አንተ ሰላምን ብር እንደምትቀበላት አውቃለሁኝ፣ እንደዚህ አሁን በአልማዝ ጉዳይ አልማዝ ሙታለሽ በማለት እንግዲህ አንቺ ነፍሰ ገዳይ ነሽ እያልክ እያስጨነክ እንዲሁም ደግሞ ብር እንደምትቀበላት አውቃለሁኝ። አቶ በኃይሉ በጣም ጅል ነህ በማለት እንግዲህ አሁን ላይ እኔ እናንተ የግድ መስማማት አለብን። ምክንያቱም አንተ ከምትቀበላት ብር ላይ 50%ቱን ለእኔ እንድትሰጠኝ እፈልጋለሁኝ። እኔ እናንተ የግድ አብረን መስራት አለብን በማለት ጠይቀው ነበር። አቶ በኃይሉም እጅግ በጣም ነበር የተናደደው። አንቺ እኮ ካዲ ነሽ ክደሽኛል። ስለዚህ ከዚህ በኋላ ከአንቺ ጋር መስራት አልፈልግም። አንቺም ደግሞ እኔ ነኝ ያመጣሁሽ፣ እኔ እንዳመጣሁሽ ደግሞ እኔ ራሴ በእጄ ገልሻለሁ፣ አሳይሻለሁ በማለት እንግዲህ ሲፎክርባት ነበረ። ግን ደግሞ ቃል ምንም ነገር አልፈራችም መሰለኝ። ሲቀጥል ደግሞ አቶ በኃይሉ አይ ጅል ነህ ማለት ነው፣ ግን ደግሞ እያንዳንዱን ነገር እኔ ማደርገውን አንተም ጠንቅቀህ ታውቃለህ። ስለዚህ ከኔ ጋር ብትስማማና እንዲሁም ደግሞ አብረን ብንሰራ 50% ያልኩን ነገር ብትሰጠኝ ይሻላል። ካልሰጠኝ ደግሞ እኔ ምን አይነት ስራ እንደምሰራ አንተ ታውቃለህ በማለት እንግዲህ አስብበት በማለት አቶ በኃይሉን አስጠንቅቃ ነበር ወደ ሰላም እየተመለሰችው ማለት ነው። እንግዲህ አቶ በኃይሉ ያደረገው ነገር አሁን ላይ ወይዘሮ አልማዝን ገለሻል እያለ እንዲሁም ሰላምን በሚያስጨንቅበት ሁኔታ ይህ ነገር ለእኔ በጣም ጠቃሚ ነገር ነው። ምክንያቱም ይህ ነገር ሰላም ካበደች አጠቃላይ የእሷን ንብረት እኔ ራሴ መቆጣጠር እችላለሁ የሚለውን ነገር ነበር የመጣላት ቃል ማለት ነው። ስልክ ትደውልና ከአንዱ ጠበቃ እንዴት አድርጋ ማለት ነው አንድ እናት ስታብድ ወይንም ደግሞ ማሰብ ካልቻለች የእሷን ንብረት ማን ሊወርስ ይችላል፣ ማንስ ሊይዝ ይችላል በማለት እንግዲህ ደውላ ትጠይቃለች። እንግዲህ ህጋዊ ባል ካለት ህጋዊ ባሏ ሊወርስ ይችላል፣ አሊያም ደግሞ ልጆቿ ካላት ደግሞ በልጆቿ ስም ነው የሚሆነው በማለት እንግዲህ ይነግራታል። ግን ደግሞ አንቺ ምን አስበሽ ነው በማለት እንግዲህ አንቺ እኮ በጣም መጥፎና እንዲሁም ደግሞ ያልሆነ ነገር ልትሰሪ ያስበሽ
ይሆናል በማለት በቃ እባክህን አንድ ተራ ጥያቄ ጠየቀችኝ ብለህ ብዙ ነገር ታወራለህ እንዴ በማለት ስልኳንም ትዘጋለች ማለት ነው። ይህ አጋጣሚ ለእኔ በጣም ጥሩ ነው አቶ በኃይሉ እንደው ጅል እኮ ነህ ዝም ብለህ በማለት እንግዲህ እሱ ያመጣውን ሀሳብ ማለት ነው እሷ እንደምትጠቀምበት ካሰበች በኋላ አሁን ላይ ማድረግ ያለብኝ አንቺን ነፍሰ ገዳይነሽ፣ ነፍስ በላነሽ፣ ሰው ገለሻል እያልኩኝ እንዲሁም ደግሞ ለአንዴና ለመጨረሻ ሰላምን ማሳበር ነው። እሷን ካሳበርኳት ደግሞ በእርግጠኝነት የደኔ ምርመራውም የእሷ ልጅ እንደሆንኩኝ ስለሚያሳውቅ የእሷ ንብረት በሙሉ እኔ ራሴ እወርሳለሁ በማለት ባሰበችው መሰረት ማለት ነው። እንዲሁም ደግሞ ወይዘሮ ሰላምን ማሳበር ነበር የፈለገችው። እንዳሰበችውና እንዳቀደችው እያደረገች ትገኛለች ቃል ማለት ነው። እንዲሁም ወይዘሮ ሰላምን እኔ በጣም ነው የፈረውት እናቴ፣ አንቺ ነፍሰ ገዳይ ነሽ፣ አንቺን እኮ አሁን እስር ቤት ይወስዱሻል። እስር ቤት ከሄድሽ ደግሞ በጣም ለረጅም ጊዜ ነው የሚያስሩሽ ከ20 ዓመት በላይ እንዲሁም ደግሞ ሬሳዋን ራሱ ጫካ ውስጥ ነው የጣለው አቶ በኃይሉ። በክብር ራሱ አልተቀበረችም። ከዚያ አንጻር ራሱ እድሜ ልክ ራሱ ሊያስሩሽ ይችላሉ፣ ልትበሰብሽ ትችያለሽ። እኔ ምን ይውጠኛል? እኔ ምን ሆናለሁኝ? በጣም ነው የፈረሁት እማዬ እያለች እንግዲህ እያዘነች በመምሰል እንዲሁም ደግሞ ወይዘሮ ሰላም እንድታብድ የበለጠ እንድትበሳጭ እንድትጸጸት እያደረገች ትገኛለች። አዎ እበጄ፣ እኔ ነው የምፈልገው ነገር እስከ መጨረሻው አንቺ ጨርቅሽን ጥለሽ እንድታብጅ ነው የምፈልገው በማለት እንግዲህ ራሷ ቃል እየተናገረች ትገኛለች ማለት ነው። እንግዲህ አሁን ላይ ብሌን ወደ ቤት በደረሰችበት ሰዓት ላይ ወይዘሮ ሰላም እጅግ በጣም ተበሳጭታ እንዲሁም ደግሞ በቃ በጣም እንትን ብላ ነበረ። ምክንያቱም በጣም ብዙ ነገሮችን ቃላቶችን ያው እንደገደለች እና እንዲሁም ደግሞ በቃ ነፍስ እንዳጠፋች ደጋግማ ማለት ነው ቃል እየነገረቻት ስለነበር ነፍሷ በጣም ተጨንቃ ነበረ። ወይዘሮ ሰላምም እኔ ምንም ነገር አላደረኳትም፣ አደጋ ነው እንጂ የደረሰባት፣ እኔ ነፍስ አላጠፋውም፣ እኔ የሰው ነፍስ የማጠፋ አይደለሁም፣ ይህ ሁሉ ነገር ያደረገው ራሱ አቶ በኃይሉ ነው በማለት እንግዲህ አውቃለሁ እማዬ፣ አንቺ እኮ ለልጅሽ ብለሽ ነው ያንን ነገር ያደረግሽው፣ እሷን የገደልሻት እኮ ለእኔ ብለሽ ነው፣ አውቃለሁ እናቴ፣ አይዞሽ በቃ በማለትም መልሳ ያዘነች እና እንዲሁም ደግሞ ለእሷ ብላ እንደዚ አይነት ስህተት ነገር እንደሰራች እየነገረቻት ትገኛለች ማለት ነው። ቃል በነገራችን ላይ በጣም ተንኮለኛ በጣም ማለት ነው። ሲቀጥል ደግሞ እንግዲህ አሁን ላይ ብሌን በጣም ወይዘሮ ሰላምን ለማጽናናት እየሞከረች ትገኛለች ማለት ነው። ግን ደግሞ እንደመጣች ቀጥታ ወይዘሮ ሰላምን ትይዛትና ማለት ነው አንቺ ወይዘሮ አልማዝን አልገደልሻትም እትዬ፣ ወይዘሮ አልማዝ በህይወት አለች። እኔ አሁን ላይ ስልክ ደውዬ ነበር የመጣሁት፣ ከአልማዝ እህት ጋር ደውዬ ነበረ። ስለዚህ አልማዝ በህይወት እንዳለች ነው የሰማሁት እና አልማዝን አናገርሻት እንዴ? እውነሽን ነው እንዴ ብሌን? እባክሽን ንገሪኝ እያለች እንግዲህ ሰላም በጣም ጓጉታ ነበረ። እናቴ እሷን ባላናግርም ግን ደግሞ ድምጿን ሰምቻታለሁ። ያ ማለት እንግዲህ ራሷ እህቷ ራሱ የአልማዝ እህት ራሱ እሺ አገናኝሻለሁ ካለችኝ በኋላ ደግሞ ከዛ በኋላ አሁን የለችም ነው ያለችኝ። ስለዚህ በህይወት አለች ማለት ነው። አንቺ ነፍሰ ገዳይ አይደለሽም፣ አንቺ የማንንም ነፍስ አላጠፋሽም፣ መረጋጋት አለብሽ፣ እኔ እውነቴን ነው እየነገርኩሽ ያለሁት በማለት እንግዲህ ለወይዘሮ ሰላም ብትናገርም ወይዘሮ ሰላም ግን ልታምናት አልቻለችም። አቃለሁኝ ብሌን፣ አንቺ በጣም እንደምትወጂ ለእኔ እንደምታስቢልኝ አቃለሁ። ግን ደግሞ ያደረኩትን ነገር በእንደዚህ አይነት መልኩ እኔ እንዳልፈራ ወይንም ደግሞ ራሴን ያልሆነ ነገር እንዳላደርግ፣ እንዳልጸጸት፣ እንዳይሰማኝ፣ እንደዚህ እንዳልታመም ይህንን ሁሉ ቃላት የውሸት እንደምደረድሪ አቃለሁኝ በማለት እንግዲህ ትመልስላታለች። ግን ደግሞ እንደሱ አይደለም እትዬ፣ እኔ እውነቴን ነው እየነገርኩሽ ያለሁት በማለት እንግዲህ ብትነግራትም ማለት ነው። ወይዘሮ ሰላም ግን አሁን ላይ ብሌንን ልታምናት አልቻለችም። ሲቀጥል እንግዲህ ቡና ፈልተው ቁጭ ብለው በነበሩበት ሰዓት ላይ አሁንም ተንኮለኛዋና እጅግ በጣም አረመኔዋ ጨካኛዋ ማለት ነው ቃል እንዲሁም ወይዘሮ ሰላም እንድትጨነቅ እያደረገች ትገኛለች ማለት ነው። እንግዲህ ብሌን ቡና ፍልታ በምሰጣት ሰዓት ቡናው በጣም አሪፍ ነው ይጣፍጣል በማለት ሰላም ስትናገር በዚህ ሰዓት ነበር እኔ አብዳለች ታብዳለች ብዬ ጠብቃለሁ፣ እሷ ሲጀምር ቡናው ጥሩ ነው ቆንጆ ነው እያለች ጭራሽ ትናገራለች በማለት
ቃልም ስለ ወንጀል የሚያወራ ዜና ትከፍትና እንዲሁም ሰላም እንድትበሳጭ እንድታብድ እንዲሁም እንድታስታውሳት ነፍሰ ገዳይ እንደሆነች ማለት ነው ያንን ነገር እንዳታስታውስ ታደርጋለች። እንዲሁም ደግሞ ሰላም በቴሌቪዥን ስታየው የነበረው ነገር በሀሳቧ የሚመላለስባት ነገር ነው። እሷን ነፍሰ ገዳይ ነች፣ እሷ ነች ይኸው አየኋተኝ እያለ እንግዲህ አቶ በኃይሉ በጣም እየጮኸ ነበረ። ሲቀጥል ደግሞ ብሌን ምንም ነገር የለም እትዬ ምን ሆኖች ነው በቃ በማለት ያው ወይዘሮ ሰላምን ለማረጋጋት ትሞክራለች። ሲቀጥል ደግሞ ቃልን ለምንድን ነው እንደዚህ የምታደርጊው ቀይሪው እንጂ በማለት እንግዲህ ብትጠይቃትም ግን ደግሞ ቃል ምንም ነገር ልትላት አልቻለችም። አንቺ ምንም የሚያገባሽ ነገር የለም አርፈሽ ተቀመጭ በማለት ትናገራታለች። እንዲሁም ብሌን ማለት ነው ወይዘሮ ሰላምን በመያዝ ወደ መኝታ ቤት ትወስዳታለች። እኔ ከጎንሽ ነኝ፣ ያንቺን እውነታ አወጣልሻለሁ እናቴ፣ አንቺንን የማይሽ እንደ ስጋ እናቴ ነሽ፣ በጣም መልካም ሴት ነሽ በማለት እንግዲህ ትናገራለች። ጭራሽ እናትና ልጅ ይባባሉልኛል እንዴ በማለት እንግዲህ ቃል እጅግ በጣም ትበሳጫለች፣ ትናደዳለች። ወይዘሮ ሰላምም ከኔ ከትክክለኛ ልጄ በላይ ነው የምወድሽ ብሌን፣ አንቺ በጣም ታስቢልኛለሽ፣ ትጨነቂልኛለሽ በማለት እንግዲህ እኔም በጣም እወድሻለሁ እናቴ፣ አይዞሽ፣ አሁን ሁሉን ነገር ትረሸዋለሽ፣ ተኝተሽ ስትነሺ ሁሉም ካልጋ ስር ይቀራል፣ ትረሸዋለሽ፣ አይዞሽ እያለች እንግዲህ ወይዘሮ ሰላምን ለማጽናናት ትሞክራለች። እንዲሁም ደግሞ ከወይዘሮ ሰላምን አጽናናት ስትወጣ እንዲሁም ምን ለማድረግ እየሞከርሽ ነው በማለት እንግዲህ ያው ቃል ብሌንን ነበር የጠየቀቻት። ብሌንም ምንም ነገር እያደረግኩ አይደለም፣ አንድ ጤነኛ ሰው ማድረግ ያለበትን ነገር ነው እያደረግኩ ያለሁት በማለት ትናገራታለች ማለት ነው። አንቺ ግን ምን አይነት ክፉ ነሽ? ቆይ ግን የደን ምርመራው ትክክል አይደለም እንዴ? አንቺ ልጇ አይደለሽም እንዴ? ልጇ ሆነሽ እንደዚህ አይነት ክፋቶችን እንዴት ትሰሪያለሽ? እኔ አንቺ የፈለግሽውን እንደፈለግሽ መናገር ትችያለሽ፣ እኔ ግን እትዬን ካለችበት ችግር ላይ እውነት አወጣታለሁኝ፣ ትክክለኛውን ነገር አሳውቃታለሁ። ሲቀጥል ደግሞ ምንም ብትሆን ምንም ዝም ብዬ አላያትም፣ ከጎኗ እቆማለሁኝ በማለት እንግዲህ ትናገራታለች። ቃል እጅግ በጣም ነበር የተበሳጨችው። ምክንያቱም ለምንድን ነው እንደዚህ የምታደርገው እያለች እንግዲህ በጣም እየተናደደች ነው ማለት ነው። እና በእርግጠኝነት ማለት ነው አቶ በኃይሉን ብዙ ችግር ሊያመጣባት ይችላል። ብሌን ላይ ግን ደግሞ በእርግጠኝነት ብሌን ትወጠዋለች። ዳግምም ከጎኗ ይቆማል፣ ያግዛታል ብለን ተስፋ እናደርጋለን። እንግዲህ ቀጣይ ፓርት ሁላችንም በጉጉት የምንጠብቀው ይሆናል። ውድ ቻናሌ ተከታታዮቼ ቤተሰቦቼ በያላችሁ በሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁኑ ለማለት ወዳለው መልካም ጊዜ ተመኘውላችሁ።